ግን እኔ ምን አረግ ያዛት እሺ አንተ ግን በእናትህ በቃ ያማል እንደ አንተ ምን እንድሞትልህ ነው እንደምፈልገው ሳሚው ልታረጋጋ በቃ እኔ እናቴን ማዳን እፈልጋለሁ ወደዚህ ሄድልኝ እንዴ ቆይ ምንድን ነው ያዛት እሺ ያዝልኝ ይክሩ ያዝልኝ ናት ቆይ ያዝን ቀን ቀይ በቃ በኢየሱስ ናት። ሰላም ቤተሰቦች እንዴት ናችሁ? እኛ ያለን እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ በጣም ደስ በሚል መንፈስ ደስ በሚል ቦታ ነው የተከሰትነው አይደል ገኒ? እና ቤተሰቦች ያው ዛሬ ጥሩ ሁኔታ ላይ ነን ብዬ ነው የማስበው። እንደምታዩት ቤተክርስቲያን ጋር ነው ያለነው። እግዚአብሔር ይመስገን እንግዲህ ለዚህ ላበቃና ገኒ እና ቤተሰቦች ያው ገኒን ሁላችሁም ኮሜንት ላይ ስትሉን ነበር። በዚህ አጋጣሚ በጣም ነው የምናመሰግነው። ጸበል ትጠመቅ እያላችሁ ነበርና ጸበል እያስጠመቅናት ነው ቤተሰቦች። ያው ካሜራ ላይ አናሳይም፣ ምክንያቱም ሌሊት ነው የምንወጣው ምናምን። ያው ቪዲዮ ስንሰራ ቤት ውስጥ እንደምታዩት ነው አብዛኛውን ቤት ውስጥ ምናምን ያለውን ነገር ነው የምናሳያችሁ እንጂ ከካሜራ ጀርባ እኮ ያው ብዙ ነገር ይፈጠራል ቤተሰቦች። እና ከዛ ጀርባ ያሉ ነገሮች አሉ። ያው እሷም ጸበል እየተጠመቀች ነው። ቤተክርስቲያን አንቀርም፣ ክርስቲያኖች ነን እንደምታዩን ማለት ነው። እና ያው እየሞከርን ነው ካለብን ችግር ካለብን መንፈስ ለመውጣት። ያው በዙሪያችን ጠላት ቢበዛብንም እኛን ለማሸነፍ ቢጥርም እኛ ደግሞ እሱን ለማሸነፍ እየጣርን ነው ቤተሰቦች። እና ከእግዚአብሔር ጋር ነው ደግሞ ጠላታችንን ማሸነፍ የምንችለው። እና እናቴን ለማዳን የቻልኩትን ነገር እየሞከርኩ ነው በጣም ማለት ነው ቤተሰቦች። ያው እናንተ ሁላችሁም አንተ ጅል ምናምን እያላችሁ ትሰድቡኛላችሁ፣ ግን እኔ በቃ ለእናቴ ያለዋት እኔ ነኝ። ሌላ ማንም በዙሪያችን ያለ ሰው የለም። እኔ እዛ ጋር በንዴት ወይ ደግሞ በቃ እልህ ተጋብቼ የሆነ ነገር ባረግ ወይ እኔ እስር ቤት ብገባ እናቴ ብቻዋን ነው የምትቀረው ቤተሰቦቼ። እና ለዛ ብዬ ነው በቃ ነገሮችን በትዕግስት በቃ ማሳልፈው ማለት ነው። እና ቤተሰቦች ያው ባለፈውም የተፈጠረውን ነገር አይታችኋል። ያው ገኒ እርጉዝ መሆኗን ሰምተናል ሁላችንም። እኔ እሱም ቢሆን ቅር አላለኝም። በቃ የተፈጠረው ነገሮች በሙሉ አንዴ ተፈጥረዋል። ሁላችሁም እንዲያውም ኮሜንት ላይ ስትሉ ነበር አይደል ኢክራም? ሁሉም በቃ ከእንትን አጽዳው ልጁን አጽዳው ደሙ ይጠረግ ምናምን እያሉ ነበር። ግን ያ ደግሞ ኃጢአት በቃ ማለት ሐራም ነው። በእናንተም ሃይማኖት በእኛም አይፈቀድም። ብቻ ብዙ ነገር አለ። እሷም አሁን ጸበል እየተጠመቀች ነው። ደህና ትሆናለች ብዬ ተስፋ አደርጋለሁ። እና ደግሞ ሳሚን በጣም እየሞከረ ነው እዚህ ጋር ማለት እናንተ የማታውቁት እኔ ብቻ የማውቀው ብዙ ነገር አለና ሳሚን በጣም እየሞከረ ነው። እናቱ እንደዚህ ስለሆነች በጣም ተጨንቋል። ያው ሌሊትም ጸበል ነው የሚሄደው። እኔም እዛ ቤተክርስቲያን መግባት ስለማልችል እዚህ ነው የምጠብቃቸው አብሬያቸው ሆኜ። እና ቤተሰቦቼ ሳሚንም በቃ በእውነት ያሳዝናል። እናቱ እንደዚህ ስለሆነች ብዙ በካሜራ ማናሳያችሁ ቤት ውስጥ የሚፈጠሩ ብዙ ነገሮች አሉትና ሳሚንም ቢሆን አይዞ በሉት፣ ከጎኑ ሁኑ። በቃ እኔ ሌላ ምንም አልልም። እና በጣም ከብዶናል። እኔ እኮ አሁን ይኸውልሽ የጨነቀኝ ነገር ደግሞ አሁን መሻሉ አይቀርም መቼም አይደል? ወደ እግዚአብሔር ከተጠጋን እኮ መዳኗ የማይቀር ነገር ነው። ግን ስትድን ደግሞ እሺ እንዴት ነው ገነኝ መቀመጥ ፈልገህ ይሆናል። ምን ፈልገሽ ነው? የት ነው የምትሄጂው? የት ነው የምትሄጂው? አሁን ስትድን ማለት ምንድን ነው የምትለው? እሺ ማርገዟን ስታውቅ ያን ሁላ ነገር እንደተፈጠረ ስታውቅ ምንድን ነው የሚሰማት? እኔ ግራ የገባኝ እሱ ነው። ይክራ በቃ ቀስ ብለን ለማስረዳት እንሞክራለን። አሻልም ነው አሁን እኮ የተፈጠረው ነገር እኮ ተፈጥሯል። ግን በቃ ስልሽ እንዴት ነው እኔ ተቀብዬዋለሁ እኮ በቃ ይሁን። እሱማ ይከብዳል። ግን ለእሷ ምን ብለን ነው የምናስረዳት? እሺ እኔ አላውቅም ወላሂ ምንም የማውቀው ነገር የለም። በቃ እንደምንም ጸበሉን ትጨርስና በቃ የምንወስነው ነገር ካለ ከአንተ ጋር ሆኖ ሲጀመር አንተ ምንድን ነው ሀሳብ? ምን ለማድረግ ነው?
ምን በልጁ ጉዳይ? አዎ እኔማ ምን እላለሁ? ይኸውልሽ እንደምንም ጸበል እንትን ትበል። አሁን ዛሬ ቤተሰቦች እዚህም ጸበል ምናምን ልናጠጣት ነው። አሁን እዚህ ጋር ቁጭ የምንለው ጸበል የምንጠጣበት ቦታ ነው። ይሄ የምንጠመቀው ደግሞ እዛ ጋር አካባቢ ነውና እስካሁን ራሱ ጸበል አልጠጣችም። እኔ አሁን የጠራሁሽ አንቺንም ናቲንም ጠርቻለሁ። የጠራኋችሁ በቃ ያለውን ነገር እንድንማከር ብዬ ነው። እና ደግሞ ቤተሰቦችም አብዛኞቻቸው በቃ ጸበሉ ሰዳት እያሉ ስለሆነ እንዲያዩ ብዬ ነው። ጸበል እየተጠመቀች እንደሆነ ያው ጸበል ስትጠመቅ ማሳየት ይከብደናል፣ ግን ደግሞ እዚህ ጋር ስትጠጣ ምናምን እንድናሳያችሁ ብዬ ነው። ቤተሰቦች አሁን እዚህ ጋር ለእናንተም እዚህ ጋር እያወራን ያለ ነው ማለት ነው። እና እኔ አሁን ግራ በቃ በጣም ከአይምሮዬ በላይ የሆነው ነገር እንዴት ነው እሷን የምናሳምነው? በቃ እርግዝናዋን እንድትቀበል ልጅ እንዳላት እንድትቀበል እንዴት ነው የምናደርገው? ቀስ ብለን እስቲ ጸበሉን ትጨርስ መጀመሪያ። እኔም እኮ ተጨነቅኩ። ምን እንድል ነው የምትፈልገው? እኔማ እናንተ እኮ መፍትሄ ካላችሁ ብዬ ነው። ግን አንቺም መተሽ ምንም የምታመጪው መፍትሄ የለም። ናቲም መጥቶ ምንም መፍትሄ። አሁን አንተ አትጨነቅ። ቀስ ብለን ጸበሉን እናጠጣት። ጸበል ትጠመቅና ደግሞ ቀስ እያልን እንነግራታለን። አይሻልም? እና አሁን አንቺም ብትሆኚ ይኸውልሽ ኢክራም የሆነ ያው ታግዥኛለሽ እኮ ለገነት የሆነ የምታግዥኝ ነገር አለ። ግን ደግሞ እስቲ መፍትሄ በቃ በእናታችሁ እኔ እኮ ብቸኝነት እኮ በቃ አጠቃኝ ማለት ነው። ማንም የሚያግዘኝ ሰው ምንድነው ያገዝሽኝ? ገኒ ታያት ትቀመጥ። ቆይ እስቲ ምንድነው አንቺ ያገዝሽኝ? እስካሁን ሳንዱን ልቀን ጭቅጭቅ አናርገው። በቃ ዛሬ ጸበል ልትጠመቅ ነው የመጣ ነው። በቃ ፈጣሪ ብሎ ልትድን ትችላለች። አንተ በእምነትህ እኮ ቤተክርስቲያን አመጣናታ። በቃ እኔ ደግሞ ቁርአን ብቻ ብታረግ ምን ነው ቁርአን አይሆንም። ደስ ይለኛል እኮ ግን ለኛ ክርስቲያኖች ነን። ይኸውልሽ ኢክራም አንተን ለማገዝ እየሞከርኩ ምንድነው እስቲ ሞከርሽው? እስቲ ምንድነው አንቺ ያረግሽልኝ? ይሄ ነገር ነው ገኒ እንድትድን ምንድነው ያረግሽው? እኮ አይፈቅድም እዚህ ቤተክርስቲያን መምጣታ። ስማ እና ታዲያ ናቲ መጣ። በቃ አንተ ጸበሉን ብቻን ሞክር። ሌላ እኔ ምንም የማደርገው ነገር የለም። በቃ ከጎን መቆም ካለብኝ ከጎን ነው። እኔም እኮ በራሴ መሞከር የምፈልገው ነገር ይኖራል እንዳልኩ ቁርአን። በቃ እኔ ቁርአን ቢቀራላት ደስ ይለኛል ካንተ በተጨማሪ ማለት ነው። ቁርአንማ የማይሆን ነገር ነው። ይኸውልሽ እግሩ ለምንድን ነው የማይሆን? እኮ ሞክሪ የምትለኝ ቁርአን አልኩት። ሌላ ነገር መሞከር አንችልም? ምን እስቲ ምን እንሞክር? አራት እንዴ ያው ጸበል እየተጠመቀች ነው። እና ቤተሰቦች ብቻ እኔ ናቲ ይኸውልህ በቃ አንድ ነገር አሁን በተለይ የወሰንኩት ነገር እናቴ ብቻ ትዳን እንጂ ማለት ነው። እያንዳንዷን ሰው ምቀጣበት መንገድ አለ። አንተ አትቀጣም፣ የሚቀጣው ፈጣሪ ነው። አንተ ከፈጣሪ በታች ደግሞ እኔ እንደ ወንድ ልጅ ማለት ነው እናቴ ላይ የደረሰባትን ጥቃት እያንዳንዷን ሁላችሁንም አንቺም ብትሆኚ የገነት ወንድም ራሱ ቢሆን ማለት ነው ላደረጋችሁት ነገር እያንዳንዷን ትከፍላታላችሁ ዋጋ። ሳሚው አሁን ቤተክርስቲያን ፊት ቆመ ስለመበቀል ስለምናምን አታወራ። በቃ ለምንድን ነው አንተ ሰው የሚልህን የማትሰማው? ያወቅነው ነገር አለ። ምንም ያወቅነው ነገር እኮ ግልጽ እኮ ነው አይደል? የተፈጠረብን ነገር ምንድን ነው የተፈጠረብን? እኔ ቁርአን ይቀራለት ይዘናት እንሂድ አልኩ። አይሆንም ማለት እሺ ጸበልን አስጠምቃት ብቻ ነው ያልኩ። ምን እያሰበ እንደሆነ እስቲ ምከረው፣ ንገረው። የሚሰማ ነገር ካለ ንገረው። ቁርአን እኔ በእምነቴ ነው እንደ እምነቴ ቁርአን ይቀራላት ብያለሁ። ምን ማለት ነው? እኛ እምነት የለንም እንዴ? እናንተም እምነት ቦታ አይደለ እንዴ? ይዟት የመጣው ጸበል እኮ ነው ይዟት የመጣው አይደለ? እዚህ ጋር ሲጀመር ስለ ቁርአንም እኮ ማውራት የለብሽም። ይክሩ ስለመጣሽ እኮ አመሰግናለሁ። ግን ደግሞ አሁን እዚህ ጋር ቁርአን ይቀራላት ምናምን ብለሽ ማውራት ሳይሆን እኔ መፍትሄ ያልኩሽ ሌላ ነገር ካለሽ ነው። ሌላ እስቲ አሁን ብዙ ነገር እኮ ተፈጥሯል አይደል እንዴ? እሷን እንኳን የደፈራትን ሰው እንኳን እኮ ማወቅ አልቻለም አይደል? ምንም እኮ ግልጽ የሆነ ነገር ነው። ስለሷ እንኳን ማወቅ አልቻልንም። ስለሱ እንኳን ለይተን ማወቅ አልቻልኩም። ያንን ደግሞ ካንቺ ራስ አልወርድም። አንድና አንድ ነገር ማለት ነው። ስርዓት ያዝ። እኔ ቤተክርስቲያን ፊት መጫው አልፈልግም። ምንም እኮ የምታመጪው ነገር የለም። እዚህ ጋር አሁን ላለመጣላት ነው እኮ ላለመጣላት እየሞከርክ ነው። በቃ
አንድ ካንቺ ራስ አልወርድም። አንተ ምን ስለሆንክ ነው? እኔ ማውራት አልፈልግም። ናቲ ያዝልኝ የሚል ሲጀመር ወደዛ እኔ ምንድነው የሚይዘው? እሱ የተሰማውንና የሚያውቀውን ነገር ነው የሚያወራው አይደል? እኔ የተለየ ነገር ብዬ ላሳምነው አልችልም። አሁን ግን ደስ የሚለው ነገር ጸበል እየተጠመቀች ነው አይደል? አንድ ደስ ጸበሉ እንትን በልሳም እኮ እኔም እኮ ልክ እኮ ነህ ናቲ። አሁን እዚህ ጋር እኔም ሌላ ነገር ማውራት አልፈልግም፣ ግን የምታስወራኝ እሷ ናት። በቃ ዝም ብላ ትለክፈኛለች። የሆነ ሌላ ነገር ነው። እኔ አለከፍኩም። አንቺ ምናምን አትበል። በቃ ቤተክርስቲያን ነው የመጣኸው፣ ልናስጠምቃት ነው የመጣ ነው እኮ። አሁን እኮ እኔ ሌላ አንቺ ምንድነው ቆይ የምደበላልቂው ነገሮቹን ይክራ አሁን እኮ እንዴ ያልኩት ማለት በቃ እስቲ የምትሞክሪው የምትፈልጊው ነገር አለ ካለ እኔ በእምነት የማውቀው አንድ ቁርአን አላህን ብቻ ነው። በቃ ሲጀመር ዛሬ ደግሞ እሷ ኦርቶዶክስ ነች። ሲጀመር ደግሞ ጸበል ቦታ ነው ያለችው። ስለዚህ ጸበል አሁን ጸበል ትጠጣ። በቃ ናቲ ጸበል ሄጄ ላምጣ። ገና አልጠጣች። ተጠምቃለች። እና አንቺም ገብተሻል እንዴ ጸበል? እኔ አልገባም። እዚህ እየጠበቅኳቸው ነበር። አስጠምቋት መጥቷል። አሁን ትጠጣ ጸበል ነው ይሻል እኮ። ስለዚህ በቃ ጸበሉንም ልስጣት አይሻልም? መጨቃጨቃችንን ትተን ሁሌ መጨቃጨቅ አይደለም። በቃ መጨቃጨቅ ማቆም አለብን እኮ። ሄጄ በቃ ላምጣ ጸበል እና ትጠጣ። እንዳትሄድ ደግሞ እሺ ናቲ። ማን? እሷ ትሮጣለች። የትም አትሄድም። እሷ ሰላም አይደለች እንዴ? ሰላም አይደለችም እንዴ? ቅድም እንዴት እንደምትሆን አላየሻት? እንትን ስትል ያዣት አደር ሂድ፣ ችግር የለውም። አደራ እንዳትቆይ ብቻ ቶሎ ና ደግሞ እንደ ጠዋቱ እንዳትቆይ። ምንድን ነው ቆየው? ጸበሉ እኮ ይቀርብ እኮ እንደ ጠዋቱ እንዳትቆይ፣ ቶሎ ነው። ቁርአን ምናምን ያምሻል እንዴ? ማመም አይደለም እኔ የማውቀውን ነው የተናገርኩት እንዴ። ምን ማለት ነው? ቤተክርስቲያን የመጣን ሰው ቁርአን እናስቀራበት ምንድነው መፍትሄ ሲል በቃ እኔ መፍትሄ እንዴ በጣም ማይደረግ ነገር ነው ለማለት። አይ እንግዲህ እናንተ ደግሞ እኔ አሁን መጨቃጨቅ አልፈልግም። በቃ ማሰበውን እኮ ነው የተናገርኩት። አንተም በእኔ ቦታ ብትሆን ታደርጋለህ። ለምንድን ነው የማደርገው? እኔ አንቺን አሁን ጸበል ባስጠምቅሽ ደስ ይልሻል? አይለኝም፣ ግን በቃ መፍትሄ ብዬ ያሰብኩት አይምሮ ውስጥ የመጣው እሱ ብቻ ስለሆነ ምንድን ነው አንተ ሰውዬ ግን ጤነኛ ነህ? ባለ ምን ልትሰራ ነው ጀመር የመጣው? እንደመጣው ለምን ትረክልኛለሽ? ግን አንቺ መለከፍ ስላለብህ ነው። ለምንድን ነው የመጣው? እሺ ምንድን ነው የምትሰሩት? ለምን መጣችሁ? ሰው ቤተክርስቲያን ምን ሊሰራ ነው የሚመጣው? ይመለከታል እኮ አንተ ይመለከታል። እህቴ እኮ ናት። አንተ አፍን ሞልተህ እህቴ ናት አትበል። ቤተክርስቲያን እዚህ መደባደብ አይደለም፣ ስርዓት ያዝ። በቃ ለምንድን ነው የመጣው? ቤተር ተራስ ታውቂያለሽ እንዴ አንቺ? ኧረ እባክህ አግን ናቲ ለምንድን ነው ምን ልትሰራ መጣህ? ምን ልትሰራ መጣህ? እህቴ ለማየት ምንድን ነው እህትህን የምታየው? ልቀቃት። ሰውዬ ስነ ስርዓት ያዝ። ሳሚ የለም ብለህ እዚህ ጋር ሌላ ነገር እንትን ለማለት አትሞክር። ሳሚ አለ ይኑር አይኑር ምን አገባኝ? ቢያንስ አገባኝ። አንተ ምንድን ነው ቆይ እንዴት ምንድን ነው ማለት እንዴ? ግን ቆይ ምንድን ነው ያደረኳችሁ? ግን ለምን አትሄድም? ሂድ በቃ ሂድ ናቲ፣ ሂድ በለው በቃ ከሷ እራቅ፣ ሂድ። እንዴ አንተ እህቴ ናት ብለህ ስታወራ አፈን ሞልተህ የት ነው? አንድ ሰው እንዳይናገረኝ እሺ። ወስጄ ልሄድ ነው። ማን ነው የምትወስደው? የምትወስዳት ሰውዬ ጸበል ቦታ እኮ ነው ያለችው። ይኸውልህ ስርዓት ያዝ። እሷ ጋር ነው ጸበል ጋር የምትመጣ ሲጀምር። ይኸውልህ እኔ እነሱን ለማገዝ ነው ጸበል ቦታ የመጣሁት። ስርዓት ያዝ። ይኸው ሌላ እንዳትነካት። ተረጋጋ ይሻላል። ፈጠነ ባለ ይጃለው እረፍ በቃ። አንተ ቆይ ምን ለመሆን እየሞከርክ ነው አንተ? ምን ልትሰራ ነው የመጣው? እህቴን ለማየት ነው። ኧረ አንተ ሰውዬ፣ ኧረ በእግዚአብሔር እኔ እስቲ በእናትህ አይምሮ የለህም እንዴ አንተ? ትንሽ የሆነ የሰው ልጅ አይምሮ አልተሰጠህም እንዴ? ሳሚ ይኸውልህ አንተ ምን አይነት ጨካኝ ነህ አንተ? ከኛ ዘር ነው የተፈጠርከው? ሳሚ ተረጋጋ አንተ በቃ። ምንድን ነው ያደረኩህ ግን? ይሄን አለ ምንድን ነው ያደረኩህ? ነግረኸኛል። ይሄን ሁሉ ብትነግረኝ ምን ችግር አለ ግን? በእናትህ በእጅ ጸበል ነው ያዝኩት። በቃ ክፉ ነገር አታስወራኝ እዚህ ጋር። ለምን አልጠራኝም? እሺ ሳሚ
ኧረ በእናትህ እኔ በቃ ከህይወቴ ውጣልኝ በእናትህ በቃኝ። ግን ቆይ እኔና ያማል ምን እንድሞትልህ ነው እንዴ የምፈልገው? ሳሚው ልተረጋጋ በቃ እኔ እናቴን ማዳን እፈልጋለሁ። ወደዛ ሄድልኝ እንዴ። ሳሚ ቆይ ምንድን ነው ያደረኩት ግን? ሳሚ ምን አጠፋው? ጤነኛ ነገር አይምሮ ልክ ነው። የኔ ማለት እኮ ነው ያንተ ልክ አለ ነው የኔ ነው ጭራሽ አይደለም። ሳሚ ላንተ ለምን እሷን ይዛት መጣ? ሲጀመር ከእሷ ጋር ጠበል ቤት አንተ አገባም ስለኔ ሲጀመር። ሳሚ ተረጋጋና ጸበል ነው። እግዚአብሔር ምን አይነት ስቃይ ውስጥ ነው የገባሁት? በእናትህ ናት ግን ይሄድልኝ ነው ልወስዳት ነው አልኩህ። ማን ስለሆንክ ነው አንተ የምትወስዳት እንዴ? እኔ እኮ ነኝ እዚህ ጋር መከሬን እየበላ ያለሁት። እስቲ አንተ እሷን ለማዳን ምንድን ነው የሞከርከው? አሳያለሁ መሞከሬን ማለት ነው። በጣም ስርዓት ነው በቃ። እኔ እዚህ ጋር ሰላም ነው የምፈልገው። በእናትህ እሷ የመዳኛዋ ጊዜዋንም አንውሰድባት በእናትህ። ቆይ ሲጀምር እኔና ከሷ ማን ነው የሚበልጥልኝ? አንተ እሷ ብለህ እኔን ከሱ ጋር አታወዳድር። ስርዓት ያዝ። አንተና ሌላ ሰውን ጭራሽ አላመጻጸር በጭራሽ ማለት ነው። አንተ የተረገምክ ሰው ሳሚ ያለ ሃይማኖት ሰው እንዴት ቤተርተን ታስገባለህ? አንተ ሃይማኖት አለ ንብረቷን የወሰድክ ሰውዬ አንተ ሃይማኖት አለ? ሳሚ ተረጋግተህ አንተ ጸበሉ ዝም ብለህ አጠጣት። ኧረ በእናትሽ እኔ እሱ ዞር ካላለ ከዚህ አላጠጣት በጭራሽ። ልወስዳት ነው እያለ እኮ ነው። እስቲ ውሰዳት በቃ አንተ ወንድ ነህ ውሰዳት። እንዴ ሳሚ እረፍ ሰውዬ፣ በህግ አምላክ በቃ እረፍ ብያለሁ። እሺ ለምን አልነገርከኝም? እሺ ነው አንተ ያረከውን ነገር እንትን ብለው ነው እንዴ እያረክ ያለውን ነገር አንተ ተረጋጋ። እንዴት ነው የምረጋጋው? በቃ ተረጋግተህ በቃ ጸበሉን አጠጣት። አንተ ሰው ስለመጣ ለምንድን ነው አይምሮክ የሚበጠበጠው? ይኸውልሽ እሱ እዚህ ሊበጠብጠን ነው የመጣው። ኧረ ሊበጠብጥ አይደለም። እስቲ እቴ እኮ እንድድን እፈልጋለሁ። በጣም ግን ምን አይነት አስመሳይ ነው? ባለፈው መታ አሻራ ወሰድከው ለዛ ነው ማለት ነው። መሬትም ሆነ ግን ለዛሬው ልጎዳ ይችላል። እንደምጎዳ ታስባለህ ሊሆን ይችላል። ግን እኔ ልጎዳ አንድ ቀን ልታመሰግነኝ ይገባል። ለምንድን ነው ክፉ የምታደርገኝ? እኔ እንዴ ክፉ ባህሪ ነው የምታሳየን ነገር እኮ ነው። ፈጠን ከኔ ነው ከሷ ግን ማን ክፉ እንደሆነ ታውቃለህ? ማንን? ከኔ ከኢክራም ነው። ቢያንስ እስካሁን ምንም ያረገችኝ ነገር የለም እስካሁን። እኔ ነኝ አይበደልኩ? በጣም ነው የበደልከን አንተ። የእናቴን ንብረት እንድትሆን ያደረኩት እኔ ነኝ። ስማ ቆይ ይረሳዋል እንዴ? አንተ ትረሳዋለህ እንዴ? እዚህ ጋር ሁለት ጊዜ መተህ አስፈርመህ ንብረቷን ወሰድክ በመጀመሪያ። ከዛ በባለፈው ደግሞ ድጋሚ መተህ አሻራ ወሰድክ። በሌላ ነገር አስፈራርተህ አስይዛችኋለሁ ምናምን ብለህ ቆይ እናንተ ቆይ ለምንድን ነው ግን ይሄን አለ እኔን ያዘችኝ? ቆይ አንተ ምን አገባህ ለመሬት? ወሰድኩ አልወሰድኩ ማለት ጓደኛዬ እኮ ነው። ዝንጥ ብለህ መጣህ አይደል? ጭራሽ ጠጥተናል እኮ ዛሬ ታመመች እንጂ መሬቷን ሸጠ በላው አይደል? ዝንጥ ብለህ መጣህ። ሳሚ አንተ ተረጋጋ። ለምንድን ነው ክፉ ነገር የምታወራው? ቤተክርስቲያን ቆመ ግን እሷ እንደዚህ ታማ አሻራ እንደዚህ እጇ ነው ጎትተህ የምታስፈርም ሰው አንተ ምን አይነት ነገር ቢያጋጥም ነው? ተው ሳሚ ተው። ዛሬ የምታወራው ነገር ግን ይጸጽታል በኋላ። አንተ አይጸጽትም? አንተ ያረከው ነገር አይጸጽትም? አንቺ ነህ ያገባሽ። ስለኛ መሀል አንተ ያትግቢ። እሺ ጣልቃ እየገባሽ አንቺ ነሽ ሲጀመር እያዋገሽ ነው ልጅ ሲጀመር። ስርዓት ያዝ። በጣም አበዛው እንዴ! አሁን የምታውቁት ነገር አለ። ቀን አንተ በቃ ሻውን ጸበል ላጠጣት ነው። ሂድ ስርዓቱን ይዘህ ይሂድ እንጂ በቃ ሂድ። ከኔ ጋር ጸብ እንዳትፈልግ ሂድ። በሰላም ምን እፈልጋለሁ እኔ ካንተ ምንም እንኳን አልፈልግም። እኔ ፈልጉ እህቴ ነው። ለምን አንተ እህቴ ልታለያየኝ ትሞክራለህ? እኔ እኮ ላለያየህ አልሞክርም። አሁን አንተ ነህ እዚህ ጋር እያስቸገርከን ያለው። አንቺ አምሻን ላይና ምን ልትሆኚ ነው? አንቺ ደግሞ ልትጠጣ ልሰጠው እኮ ነው አለ እና አንቺ ነሽ የምትቀጁ። እኔ አልቀዳም። ራሳችሁ ቀጣችሁ አጠጣት። ትገርመኛለህ ሳሚ። እንግዲህ እሷ ያጠጣችውን በሱ ልድን ነው። ግን አሁን እቺ ዝም በለው። አንተም አለ አይደል? ሰይጣን ሰጣት። አንተም እኮ አለ። መጨረሻን ብቻ ያሳየኝ። ወደዛ ተጠጊ ማለት ለምንድን ነው የምትዳፈሪው? አንቺ ጠጋ በይ። ይሄ ሰው ያማል። ምንድነው ችግር? ለቅዳላት። እሺ በቃ ካርት ነው። እሺ እንዴት ነው የምትድነው? እንደዚህ የተጨቃጨቅን ጸበሉ ላይ እሷ እንድትድን አትፈልግም። አንተ ሰውዬ ጤነኛ አይደለም እንዴ? ስማ ጤነኛ ነው አይደለም? ጤነኛ መሆኔ እኮ ነው የመጣው። ጤነኛ በለው ነው እኮ። እንድትድን ከፈለክ ወደዛ ሂድና አቁም። በቃ ወደዛ ሂድና ጸበሉን ላጠጣት። ሰውዬ ስርዓትን ብትይዝ ነው የሚሻለው። በቃ አትልከፈኝ። ጠበል ትላለሽ እና ምን የማታውቀውን ቄስ አምጥተህ እንደዚህ የማይሆን ነገር አደረጋል። አያውቅም ብለህ ነው እንዴ? እሰማለሁ። እሺ ባል ካንተ እሻላለሁ። ምን ካንተ አልሻለሁ? ከዚህች ጋር ሆነ ደግሞ ዛሬ ጠበል አጠጣለሁ ስትላት እዚች ብላ እዚህ እንትን ፊት አታስጮኸኝ። እሺ ማነች ደግሞ እዚች? ስርዓት ያዝ። አንተ ለምንድን ነው የማታጠጣት? በቃ በእናትህ እኔ በፈጠረ በቃ ልለምንህ። አንተ ሰውዬ
በቃ ሂድልኝ። ለምንድን ነው የምታጠጣት አንተ? ወደዛ ሂድልኝ። ሂድ ወደዛ ሂድ፣ ቁጭ በል እዛ ጋር ሂድና ከፈለግ በቃ እናንተ ለምንድን ነው የማትረጋጉት? ጸበሉ ላይ አትጩ። በቃ እኔን ጠልተኝ የማይሆን ሃይማኖታዊ ጋር ልታጠጣ ነው አንተ? እኔ ይኸውልህ እሷን የጠራኋት አሁን እዚህ ጋር እንድንመካከር ነው። ገነት ያለችበትን ሁኔታ እንድናወራ ነው። ምን አደረገችልህ? ምንም ያደረገችልኝ ነገር የለም። ግን ካንተ ትሻላለች። ገነት ስትታመም ስትከባከባት የነበረች እሷ ነው። አጠጣት እኮ አንተ ለምንድን ነው ነገሮችን ስስምታረጋው? እሺ ሂጂለት እስቲ። ወዴት ነው የምሄደው? በቃ ወደዛ ተጠጊለት። ካለበዚያ እሱ ከዚህ አይደለም። ሂድ አንተ ወደዛ። አንተ ግን እንዴት ነው የምታስበው? ግን አንተ ሰው ነህ፣ ግን የሰው ተፈጥሮ ነህ። አጎቴ ይኸውልህ ጥርስ እንዳለለና እዚህ እንዳንተ እንዳለ ካንተ ጋር መጣለ ነገር እኮ ወደዛ አይደለም። እኔ አሁን አጎቴ ነሽ እንዴት ነው የምናገር? እኔ ምን አውቃለሁ? እኔ እኮ የሆነ ነገር ሆኗል እንዴ ብዬ እያሰብኩ እኮ። እሺ አጠጣትም፣ ሌላ ወሬ አታውራሽ፣ ትርፍ ነገር አታውራ። እዛ ጋር ሂድና ቁጭ በልልኝ። በቃ አልሄድም የምትል ከሆነ እዛ ቁጭ በል። እኔ ጸበሏን አጠጥቼ ወደ ቤቷ ልሰራ። እሺ መጨረሻ እንዴ ያሳየኝ። ቁጭ በይ እስኪ ጋር እንዴ ገን ጀመር አንተ ነህ ጥፋተኛ ሳሚ። እኔ ምን አረግ ያዛት? እሺ አንተ ገን መንፈሱ እኮ ነው አይ አይደል? ያዛት። ገደል ልከታት ነው አንተ? እኔ ምን ገደል ከታታለሁ? መንፈሱ ነው እንደሚያረጋት። ገዳት ያዛት። እሺ ያዝልኝ። ይክሩ ያዝልኝ። እንዴ ምንድነው የሚይዛት? ያዝልኝ ናት። ቆይ ያዝልኝ። እሺ ተረጋጋ። አንቺ ልቀቂያት። ገንማ ተረጋጊሽ። ገኒ ደህና ነህ? ገንማ እንዲህ እኮ ነው የምታስቸግረኝ። አሁን ይሄንን መጠጣት አለባት ሙሉ። አሁን ይሄን ሁላ እንደሆነ ግን ለምንድን ነው የምትደብቀኝ? እንዴት ገኒ እናወራለን። እናንተ የምናወራበት ጊዜ ነው። ምንም እናወራለን። ለቅቅ አድርጓት። ትሮጣለች እኮ ከለቀቅናት። ያምሻል ነው ጠጪ። አራት ታስጨንቋት በኋላ እንደ ጸበል እኮ ነው አንቺ። እስኪ አንቺ ልቀቂያት። ዞር ብጭ ጠጪ። ስማ ተጠምቃለች። አታ ሳሚ በኋላ ታስጨንቃት። ሴትዮዋን አይገባሽም አንቺ። በጥፊ እንዳልሽ አንቺ። ሲጠልኝ ናት እቺ። ግን እኔ እኮ ለምን እንደምጠራትም አላውቅም። እኔ አባራት እስኪ ቆይ መጀመሪያ ሂጂ ወደዛ። ወዴት ነው እዛ ጋር ሂጂ። ጸበል ላይ እንከራከር። ከህይወቷ ጭራሽ ነበር ማባረር። ገኒ ጠጪና ነገር ገኒ ይቺን ብቻ እሺ ማይች አንተ ተፈዝነህ እንዴ? ይቺን ብቻ ግን ኧረ እቺ ለከፍታም ልጅ ረመላ በላ ላይ ጠብና ሳሚ አንቺ ያምሻል እንዴ? ቆይ ለምን ዝም አትይም? ቤት ራሱ ትድናለች ሰይጣን እያለች አጠገቡ መንፈሱ ቅጥል ይበል። ቅጥል አንተ ተቃጠል። እሺ አንተ ላይ ያለ ሰይጣን እኮ። ኧረ አንተ ተቃጠል። ጠጪ ገን ሊያልቅ ነው። አይዞሽ ጠጪ። ይኸው ጨረሰችው እኮ በቃ። የታባቱ አስጨንቃት። ምንድነው ሴት መንፈሱ ነው የሚጨነቀው። ተመስገን አምላክ። እሷ ላይ ያለው መንፈስ እኮ እንደዚህ የሚያስጨንቅ። አዎ ግን እሷ ላይም አለ መንፈስ። ገኒ አሁን ልምጣ ናቲ። ምን አርግ ነው የምትለኝ? ገኒ ደስ አለሽ? በቃ ጨርሰዋለች። አንተ ልገላት ነው እንዴ? በኢየሱስ ናቲ ገኒ ልገላት ነው ሲጀመር። አንተ ወይኔ ባላ ምንድነው እዚህ ውስጥ ያለው? ሻውን ደም ናቲ ገን እማ ገኒ ምንድነው? ሳሚ ምንድነው ይሄ? ገኒ ገን ምንድነው እሱ? ምንድነው? ደም አታይም እንዴ? ምንድነው ይላል እንዴ? አይታየህም? ገን ደም እኮ ደም እየተፋኝ ነው። እማ ገን ምንድነው ሻውን ይሄ? እማ እንዴ ነው የምትሄደው? ምን ሆና ነው? በእግዚአብሔር ኧረ ውሃ ነገር አምጡ። ድርቅ አለች እኮ ጸበሉ። እንኪ አይደለም ጸበሉ ነው እንድትጨባት ብዬ ነው። ግን ግን እማ ገኒ አትይባት ዘይት እማ ገኒ ምን ሆነች ነው? ቀኝ ባላ ደም እኮ እንትን እያላት ነው። እሺ ምን ይሻላል? ገኒ እንውሰዳት ና መንፈስ ነው መሰለኝ። ደም እኮ ነው እንትን እያለች ያለችው። ገኒ አንሳት